ሰራተኛዋን ህይወትን ለምንድን ነው የባቢ እናት የማትወዳት? ሰራተኛ ስለሆነች ወይንስ ደግሞ እሷ ሀብታም ስለሆነች ድሃን ስለምትጠላ ሰውን ስለምትነቅ ነው የባቢ እናት ፍቅርን ለባቢ አትገባውም ብላ? በጭራሽ ልጄማ እንደዚች አይነት የቤት ሰራተኛ ድሃ ግብቶ ክብሬን አያዋርደውም፣ ክብሬን ዝቅ አያደርገውም፣ በተከበርኩበት በኖርኩበት ሰፈር አያዋርደኝም እያለች ነበር። ሰራተኛ ስለሆነች ነው ወይንስ ደግሞ ለምንድነው ለልጅ ለባቢ አትመጥነውም ብላ ያሰበችው? እህቲቱም በጣም መጥፎ ናት፣ እናቲቱም ልክ እንደዛው። ልጁ ባቢ ደግሞ ከነሱ ለየት የሚል በፍቅርና ሰው በመሆን ብቻ የሚያምን ነው። በጣም ነገሮች አወዛጋቢ ናቸው። እናትና ልጅ አለመገናኘት በጣም ከባድ ነው። እሱ ደግሞ ባቢ ሌላ ፍቅረኛ አለው ወይንም ደግሞ ሌላ የምታፈቅረው ልጅ አለች። ግን ህይወት በጭራሽ ከዚህ በኋላ ወደ ህይወት የተመልሳት መጣም ብሎ ስላሰበ እንጂ ህይወትን በጣም ነው የሚወዳት ባቢ ማለት ነው። አሁንም ከአውስትራሊያ ወይንም ደግሞ ከውጭ ሀገር ከመጣ በኋላ እሷን እዛ ቤት ሲያገኛት አጋጣሚ ነው ወይንስ ደግሞ አስበሽበት ነው የመጣሽው ብሎ ነበር የጠየቃት። እሷም ደግሞ ይሄ ነገር አጋጣሚ ነው እንጂ እንዴት ይሄ የእናንተ ቤት እንደሆነ አውቄ እመጣለሁ፣ አንተን እንጂ ቤተሰቦችን እኮ አላቃቸውም፣ እንዴት እመጣለሁ ብላ ነበር ያለችው። ይሄ ነገር አጋጣሚ ነው ወይንስ የእውነት ነው? ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ዛሬም በሰራተኛዋ በህይወት ላይ መጥቻለሁ። ህይወት እጅግ በጣም የሚገርም ብዙ ፈተናዎችንና ስቃዮችን አሳልፋ የመጣች ልጅ ናት። ባቢም ደግሞ እሷ ትታው ስለጠፋች ተስፋ ቆርጦ መኖርም ሀገሬ ላይ አልፈልግም፣ ህይወት ከሌለች የኔ ህይወትም እዚህ ላይ ነው የሚያቆመው፣ ስለዚህ ህይወት በሌለችበት ኢትዮጵያ ላይ አልኖርም ብሎ ወደ ሌላ ሀገር ነበር የሄደው። ባቢም ከዛ ካለበት ሀገር ላይም ሌላ የምትወደው የምታፈቅረው ፍቅረኛም እንደዝም ብላ ነገር አለችው። እሱም በእርግጥ እሷ ተወደዋለች ታፈቅረዋለች እንጂ እሱ ብዙም ይሄን አይደለም። ለምን እሱ የሚያስበው ኢትዮጵያ ትቷት የሄደውን ወይንም እዚህ ሀገር ያለችውን ህይወትን ነው የሚያስበው። ህይወት ለሱ እጅግ በጣም ከባድ ናት። ምክንያቱም ህይወትን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ካምፓስ ውስጥ እያሉ ወይንም ደግሞ ትምህርት ቤት እያሉ ዩኒቨርሲቲ ውስጥ እያሉ በጣም የልጅነት ፍቅረኛው ናት፣ የወጣትነት ፍቅረኛው ናት። በጣም ነው የሚወዳት። ስለዚህ እሷን ትቶ ሌላ ሰው ጋር ህይወት ማሰማራት አይችልም። ጓደኛውንም ስራ ቦታ ላይ ሆኖ ወይንም እዛው ካለበት ቦታ ሄዶ ሲያናግረው አረ እሷን ተወት አድርጋትና ፍቅረኛህን ኤደን ወይንም የሆነች ስም ጠርቶ እሷን ጠበቅ አድርገህ ያዛለው። ባቢ ግን በጭራሽ ህይወትን አገኛታለሁ ብሎ ስላላሰበ በተለይ ደግሞ ህይወትን ያገኘበት ቦታ ላይ በጣም ዝቅተኛ ደረጃ ወይንም ደግሞ የቤት ሰራተኛ ሁና ነበር ያገኛት። ህይወት ምን ያህል ቢከብዳት ነው እኔን ትታኝ ከሄደች በኋላ ምን ያህል ህይወት ከባድ ቢሆንባት ነው የቤት ሰራተኛ ሁና እስከ መስራት የመጣችው? ወይንስ ደግሞ እኔን ለማግኘት ብላ ይሄ ቤት የኛ ቤት እንደሆነ አውቃ ነው የመጣችው እያለ ከጓደኛው ጋር እያወራ በጣም እየተወዛገበ ነበረ። ባቢ እየተወዛገበ የነበረበትን ምክንያት ምንድን ነው? በተለይ ጓደኛውም እሷን ተወት አድርጋትና ይችኛቱን ፍቅረኛህን ጠበቅ አድርግ እያለው ነበረ። እሱም ደግሞ እንዴት ይሄን ነገር ይሉኛል፣ በጭራሽ ይሄን ነገር ላደርገው አልችልም እያለ ነበር ሲጨቃጨቅ የነበረው ማለት ነው። እህቷም የሱም እህት እናቲቱም ፍቅርን በጭራሽ አይፈልጓትም፣ በጭራሽም ደግሞ አይወዷትም። ስለዚህ ባቢ ምንድነው ማድረግ ያለበት? በጭራሽ ፍቅርን መተው አለበት ብዬ አላስብም። እናቲቱ ከዚህ በኋላ እሷ ፍቅርን ባቢን አግብታ ቤት ከተቀመጠች እኛ ብዙ ስላሰቃየናት እኛን አውጥታ ወደ ጎዳና ነው የምጥለን እያሉ በጣም ፍራቻ ላይ ናቸው። የልጃቸውን ስሜት ሳይሆን ወይንም የባቢን ስሜት ሳይሆን የራሳቸውን ስሜት ነበር እየተከተሉ ያለው። ይሄ ነገር ደግሞ እናቲቱ ለልጇ እህቲቱም ደግሞ ለወንድሟ መጨነቅ አለባቸው ብዬ አስባለሁ። ምክንያቱም ባቢ ግዴታ እሷን ፍቅርን ካገባት ወይንም ደግሞ እሷን ህይወትን ካገባት ባቢ ህይወትን ካገባት በጭራሽ እኛ ቤት ውስጥ መኖር አንችልም ብለው ማሰብ የለባቸውም። ምክንያቱም ባቢ ለእህቱም ወንድም ነው፣ ለእናቱም ልጅ ነው። ስለዚህ ህይወት ይሄን ነገር ታረጋለች ብዬ አላስብም። ህይወት በጣም የጨለመችባት በጣም ከባድ የሆነ ህይወት ውስጥ የነበረች አሁን ላይ ደግሞ ህይወቷን ለማሸነፍ ብላ ከተሻለ ህይወት ተነስታ የቤት ሰራተኛ የሆነች ልጅ ናት። ስለዚህ ታሪኳን ለሰማ ሁሉ እጅግ በጣም የምታሳዝን ልጅ ናት። አሁንም ደግሞ በተለይ ሙሉ ሲለቀቅ ድራማውን በደንብ ታዩታላችሁ። እጅግ በጣም የሚገርም ድራማ ነው። ያገባችውም ሀብታም ሰው ነበር። ያም ነገር ደግሞ የሆነው ምንድን ነው? በቤተሰቦቿ ግፊት ነው። ይሄኛውን እኛ ያመጣንልሽን ባል የማታገቢ ከሆነ ይሄኛውን ባልሽን ወይ የሆነ ነገር እናደርገዋለን ወይንም ደግሞ በጭራሽ አታገቢም ነው የተባለችው። እርግጠኛ ነኝ ባቢም እየጠየቃት ነበረ የት ሄደሽ ነው የጠፋሽው ብሎ ሲላት አግብቼ ነበር ስትለው ድርቅ ብሎ ነበር እዛው የቀረው። ምክንያቱም አግብታ
ከኔ በላይ ከኔ ውጭ ሌላ ወንድ አፍቅራ በጭራሽ እኔን ትታኝ ትሄዳለች ብሎ ስላላሰበ ነበር። ይህም ነገር ደግሞ እውነትም እንዳስበው ወይንም ደግሞ እውነትም እንዲሆን የሚያደርግ ነገር ነው። እኔም በሆን የማስበው ነገር ነው። ስለዚህ እሱም ተቸግራ ወይ በቤተሰቦቿ ግፊት ከሀገር ወጥታ ወይ የሆነ ነገር ነው የመሰለው እንጂ በጭራሽ እሱን ትታው ሌላ ወንድ አግብታ አልመሰለውም። እሷም ሌላ ወንድ ያገባችበት ምክንያት የባብን ህይወት ለማትረፍ ብላ ነው። እሷም አግብቼ ነበር ስትለው እሱም ደንግጦ እሷን እያያት እሷም እያየችው ነበር ያለቀው። ምን እንደሚፈጠር በክፍል 3 የምናይ ይሆናል። እጅግ በጣም አሳዛኝ ነው ማለት ነው ውዶቼ። እሷም የምትነግረውን ታሪክ እስከምሰማ ድረስ በጣም ነው የጓጓሁት። ሙሉውን ነገር አልነገረችውም። አግብቼ ነበር ለዛ ነው የጠፋሁት ብላ ስትለው እሱም እያያት እሷም እያየችው ነበር ያለቀው። ምን ብላ የምትነግረው ይመስላችኋል? በአንተ አስፈራርተውኝ ነው ወይንስ ደግሞ ምን ፈልጌ ያገባው ወይን ምን ፈልጌ አንተን ትቼ ሌላ ሰው አገባው ትለዋለች። የሚገርም ጥያቄ ነው። እሱም ደግሞ ይመልስላታል ብዬ ያሰብኩት ወይንም እሷ ትመልስለታለች ብዬ ያሰብኩት የገመትኩት ነገር አለ። ያን ነገር እንግዲህ በደንብ ድራማው ሲለቀቅ አብረን የምናየው ይሆናል ማለት ነው ውዶቼ። እጅግ በጣም አጓጊና ልብ ስቅል የሚያደርግ ነው። እናያለን። ሙሉ ለሙሉ ሲለቀቅልን ሙሉ ነው የምናየው ይሆናል።